ጤና ይስጥልን ተመልካቾቻችን ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አባተ ነኝ። በቅድሚያም አርዕስተ ዜናዎች። የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ መክፈቻ ስብሰባ ሰኞ ይካሄዳል። ፈረንሳይ ኢትዮጵያ እያከናወነች ለምትገኘው የኢኮኖሚ ሪፎርም ድጋፍ ማድረጓ እንደምትቀጥል በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ገለጹ። የሱዳን ጠቅላይ ሚኒስትር ካሜል ኢድሪስ የዓለም ማህበረሰብ RSFን በአሸባሪነት እንዲፈርጀው ጠየቁ። ክቡራን ተመልካቾቻችን በሰዓቱ የዜና ወጃ የሀገር ውስጥ የውጭ የቢዝነስና ስፖርታዊ መረጃዎችን አካተን ወደ እናንተ ቀርበናል። እንድትከታተሉ ከወዲሁ ጋብዛለሁ። የሕዝብ ተወካዮችና የፌዴሬሽን ምክር ቤት የጋራ መክፈቻ ስብሰባ ሰኞ ይካሄዳል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት ጽህፈት ቤት የስድስተኛው የፓርላማና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን የጋራ መክፈቻ ስብሰባ እንደሚካሄድ አስታውቋል። ስብሰባው ሰኞ መስከረም 26 ቀን 2018 ዓ.ም ከቀኑ 7 ሰዓት ጀምሮ የሚካሄድ ይሆናል። ፈረንሳይ የኢትዮጵያ እያከናወነች ለምትገኘው የኢኮኖሚ ሪፎርም ድጋፍ እንደምታደርግና ይህንን ማጠናከራ እንደምትቀጥል በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ገለጹ። ኢትዮጵያ ሀገር አቀፍ የኢኮኖሚ ሪፎርም ፕሮግራም አማካኝነት የማክሮ ኢኮኖሚ ሪፎርሞችን እያደረገችም ትገኛለች። የተለያዩ ዘርፎች ለውጭ ባለሀብቶች ክፍት የማድረግ የፊስካልና የሞኔታሪንግ ፖሊሲ ማሻሻያዎች፣ የዕዳ አስተዳደርና የንግድ ከባቢ ማሻሻል ከሪፎርሞቹ መካከል ይጠቀሳሉ። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ኢትዮጵያ እያሳየች ያለችው ከፍተኛ ለውጥና ሪፎርም አድንቀዋል። ፈረንሳይ ኢትዮጵያ እያደረገች ላለው የኢኮኖሚ ሪፎርም ድጋፍ ማድረጓን እንደምትቀጥልም ተናግረዋል። ኢትዮጵያ ለውጭ ቀጥታ ኢንቨስትመንት ምቹ ሁኔታን ለመፍጠር እያከናወነች ላለው ስራ ፈረንሳይ ልምዷን ለማጋራት እንደምትሻም አምባሳደሩ አስታውቀዋል። ፈረንሳይ ከኢትዮጵያ ጋር በተለያዩ መስኮች ያላትን የሁለትዮሽ ትብብር ለማጠናከር ቁርጠኛ ናት ሲሉም ገልጸዋል። ሀገራቸው ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ትልቅ ቦታ እንደምትሰጠው ጠቁመው የኢትዮጵያ የቅርብ አጋርና የኢትዮጵያውያን ወዳጅ ናትም ሲሉ ተናግረዋል። የፈረንሳይ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱ ድጋፍ እንደሚያደርጉም ነው ያስታወቁት። ኢትዮጵያና ፈረንሳይ ዲፕሎማሲያዊ ግንኙነታቸውን የጀመሩት እንደ አውሮፓውያን አቆጣጠር በ1897 መሆኑን መረጃዎች ያመለክታሉ። የኢሬቻ ዋዜማን በማስመልከት የተዘጋጀው የኢሬቻ ባዛርና ኤክስፖ በአዲስ አበባ ኤግዚቢሽን ማዕከል ተከፍቷል። ኢሬቻ ባዛርና ኤክስፖ የአዲስ አበባ ባህልና ኪነ ጥበብ ቢሮ ከኦሮሚያ ባህልና ቱሪዝም ቢሮ ጋር በመተባበር ያዘጋጀው ነው። ጫልቺሳ ገመዳ ተጨማሪ ዘገባ እንደሚከተለው አዘጋጅቷል። የኢሬቻ ዋዜማን በማስመልከት የተዘጋጀው የኢሬቻ ባዛርና ኤክስፖ በአዲስ አበባ ኤግዚቢሽን ማዕከል ተከፍቷል። ኢሬቻ ባዛርና ኤክስፖ የአዲስ አበባ ባህልና ኪነ ጥበብ ቢሮ ከኦሮሚያ ባህልና ቱሪዝም ቢሮ ጋር በመተባበር የተዘጋጀ ነው። በኤክስፖና ባዛሩ የተለያዩ የባህል አልባሳትና ጌጣጌጦች፣ የተለያዩ የግብርና ምርቶችና ሀገር በቀል የኢንዱስትሪ ምርቶችም ቀርበዋል። በመርሃ ግብሩ ላይ በኦሮሚያ ምክትል ፕሬዝዳንት ማዕረግ የማህበራዊ ክላስተር አስተባባሪ አቶ ሳዳት ነሻ እንዳሉት ኤክስፖና ባዛር መዘጋጀቱ ኢሬቻን በድምቀት እንድናከብር ያደርጋል ብለዋል። ኢሬቻ ሰገንታ ጉዳይ አያና ጉዳይ ኢሬቻ ለኦሮሞ ሕዝብ ትልቅ ክብረ በዓል ነው። ይህንን በዓል በአንድ ክብረ በዓል ከማጠቃለል በተለያዩ ክንዋኔዎች እንዲከበር ማድረግ ኢሬቻን በድምቀት እንዲከበር ያደርጋል። የዚህ አካል የሆነው ይህ ኤክስፖና ባዛር የተለያዩ ምርቶች በተመጣጣኝ ዋጋ እንዲቀርቡ በማድረግ ንግድ ይካሄዳል። ስለዚህ እንዲህ አይነት መርሃ ግብሮች ኢሬቻን በድምቀት እንዲከበር ያደርጋሉ። የአዲስ አበባ ምክትል ከንቲባ አቶ ጃንጥራር አባይ በበኩላቸው በ11ዱም ክፍለ ከተሞች የኢሬቻ ባዛሮች መከፈታቸውን በመግለጽ ይህም ባህልን ከማስተዋወቅ ባለፈ የቱሪስቶችን ፍሰት ይጨምራል ነው ያሉት። በ11ዱም ክፍለ ከተማ መስቀልን ተከትሎ የኢሬቻ በዓልንም ጭምር ታሳቢ በማድረግ በሁሉም ክፍለ ከተሞች የባዛርና ኤግዚቢሽን ፕሮግራሞች ተዘጋጅተዋል። ይህ ዝግጅት ለእንግዶች ድምቀትን፣ መተሳሰብን፣ አብሮነትን፣ የእንግዳ መቀበል ባህላችን እንዲያድግ ከውስጥም ከውጭም ያሉ ቱሪስቶች በፕሮግራሙ መስህብ አድናቆታቸውን የሚቸሩበትና ለጋራ ለኢትዮጵያ ሀብቱ ነው እንዲቀጥል ለማድረግ የሚያስችል እድል የሚፈጥርልን ስለሆነ ይህንን በተለያዩ ፕሮግራሞች ማክበር ይገባል ብለን እናስባለን። የባህል አልባሳትና የጌጣጌጥ አቅራቢዎች በበኩላቸው ባዛሩ ባህሎቻችንን እንድናስተዋውቅ እድልን ይሰጣል ብለዋል። እኔ ዛሬ ባዛር ላይ ተገኝቼ
ምግብና አልባሳትን እንደዛውም ደግሞ የኦሮሚያ ባህል እቃዎችን አዘጋጅቼ መጥቻለሁ። ባህላችን ሁላችንም ባህል አለን። የራሳችን ባህል ማስተዋወቅ አለብን። ባህላችን ላይ ማስራት አለብን። የማያውቁትን ብሔር ብሔረሰቦችንም ኢቭን ኦሮሚያ ጨምሮ ማለት ነው መተዋወቅን ነው። ይሄ ደስ ይላል በጣም። ያው ያለውን ባህል ነገር ሰፋ አድርጎ ለማሳየት ያለውን ነገር እና በልብሶችም ሆነ በጎች ያልታወቁ ያልታዩ በአዳዲስ ዲዛይን እየቀረቡ ነው። እነሱን ላላዩት ለህዝቡ ይፋ ለማድረግ እንዲታይ ለማውጣት ኢሬቻ ሲመጣ ለኛም ጥሩ ነው። አንደኛ ለሁሉም ሰው እንተዋወቃለን። የመተዋወቅ ነው፣ የመከባበርና የፍቅርም ነው። ለሁሉም ብሔረሰብ ጥሩ አጋጣሚ ነው። ለቢዝነስ ብቻ ሳይሆን ባህል የራሱንም ባህል ማግለጽና ቋንቋውንም ባህሉንም የልምድ ልውውጥም ነው። ለዛ ለኛ ጥሩ አጋጣሚ ነው። ኢሬቻ ባዛርና ኤክስፖ ለሚቀጥሉት 6 ቀናትም ይቀጥላል ተብሏል። ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ የፓናል ውይይት መድረክ ተካሄደ። የአዲስ አበባ ከተማ አስተዳደርና በሸገር ከተማ አስተዳደር መካከል መጪው የኢሬቻ በዓልን ምክንያት በማድረግ ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ የፓናል ውይይት ተካሂዷል። የአዲስ አበባ ከተማ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ አብርሃም ታደሰ የኢሬቻ በዓል ከገዳ ስርዓት ውስጥ የተገኘ የአብሮነትና የሰላም ማብሰሪያ ከጨለማ ወደ ብርሃን በመውጣት ለፈጣሪ ምስጋና የሚቀርብበት የመጪው ዘመን ብርሃንነት የሚበሰርበት የአብሮ የመሻገር አንድነት፣ የሰላም፣ የፍቅር በዓል መሆኑን አንስተዋል። የ2018 ኢሬቻ በዓል ልዩ የሚያደርገው የታላቁ ህዳሴ ግድብ በተመረቀበት ማግስት የአዲስ አበባ ከተማ አስተዳደር እንደ ስሟ አዲስና ውብ በሆነችበት ወቅት የሚከበር መሆኑን በማንሳት ሁሉም ባለድርሻ አካላት በዓሉን በሰላምና እሴቱን ጠብቀው እንዲከበር የበኩሉን ሊወጣ እንደሚገባ ተናግረዋል። የሸገር ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አለማየሁ ቱሉ የኦሮሞ ህዝብ ለተፈጥሮ ትልቅ ቦታ የሚሰጥና ቁርኝቱ የሰፋ ህዝብ መሆኑን በመጥቀስ የኢሬቻ በዓል ህዝቡ ብሩህ ቀን ያሳየውን ፈጣሪ የሚያመሰግንበት ትልቅ ትርጉም ያለው በዓል ነው ብለዋል። የኢሬቻ በዓል የኢትዮጵያ ብቻ ሳይሆን የመላው ዓለም ህዝብ ድንቅ በዓል መሆኑን በማንሳት በዓሉ ሲከበር የእርስ በርስ ግንኙነትን በማጥበቅ የአንድነት ሰላምና ፍቅርን የሚሰብክና የሚያጠናክር እንዲሁም የሀገርን መልካም ገጽታ ጉልቶ የሚያሳይ በሆነ መልክ ሊከበር ይገባዋል ብለዋል። በብልጽግና ፓርቲ የጋምቤላ ቅርንጫፍ ጽሕፈት ቤት የሴቶች ክንፍ በኦሮሚያ ክልል በኢሉ አባቦር ዞን የተለያዩ የበጎ ፈቃድ አገልግሎት ስራዎችን አከናወነ። የበጎ ፈቃድ አገልግሎቱ የሁለቱንም ክልሎች የአብሮነትና ወንድማማችነት እሴቶችን የሚያጠናክር መሆኑን ተገልጿል። የኢሉ አባቦር ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ዘገባን ኢየሩሳሌም ሽመልስ እንደሚከተለው ታቀርበዋለች። በብልጽግና ፓርቲ የጋምቤላ ክልል ቅርንጫፍ ጽሕፈት ቤት የሴቶች ክንፍ በጎነት ለኢትዮጵያ ከፍታ በሚል በኦሮሚያ ክልል በኢሉ አባቦር ዞን የተለያዩ የበጎ ፈቃድ አገልግሎት ስራዎችን አከናወነ። የበጎ ፈቃድ አገልግሎቱም የሁለቱን ክልሎች የአብሮነትና የወንድማማችነት እሴቶችን የሚያጠናክር ስለመሆኑ ተገልጿል። የጋምቤላ ክልል ብልጽግና ፓርቲ ሴቶች ክንፍ ኃላፊ ወይዘሮ መዓዛ ተስፋዬ በፓርቲው ጽሕፈት ቤት የሴቶች ክንፍ በኢሉ አባቦር ዞን ድንበር ተሻጋሪ የበጎ ፈቃድ አገልግሎት ስራዎችን ማከናወኑን ተናግረዋል። የፓርቲው የሴቶች ክንፍም በበጎ ፈቃድ አገልግሎት ስራዎቹ ማህበራዊ ትስስርን የሚያጠናክሩና አብሮነትን የሚያጎሉ ተግባራትን በማከናወን ላይ ስለመሆኑም ጠቁመዋል። ዛሬ እዚህ ስንመጣ በአራት አይነት እቃዎች ይዘን መጥተናል። አንዱ በኦሮሚያ ውስጥ ያሉ በተለይ መቱ ዞን ላይ ያሉትን ተማሪዎችን እናስተምራለን ብለን የትምህርት ቁሳቁሶች ይዘን መጥተናል። በመቀጠል ለድሃ የሚሆን እህል የሚሆን ለምግብ የሚውሉ ቁሳቁሶች ይዘን መጥተናል። ሌላም ተጨማሪ የንጽህና መጠበቂያ የሚውሉ እቃዎችንም ይዘን መጥተናል ማለት ነው። ሌላ ለቤት መስሪያ የሚሆን ቁሳቁሶችንም ይዘን መጥተናል። ይሄ ትልቅ ሆኖ ሳይሆን አንድነታችንን የምናሳይበት ቀጣይ አብረን የምንቀጥልበት። በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽሕፈት ቤት የሴቶች ክንፍ ኃላፊ ወይዘሮ ሳሚያ አብደላ ድንበር ተሻጋሪ የበጎ ፈቃድ አገልግሎት ስራዎችን በማጠናከር አብሮነትና የመደጋገፍ ባህልን ማጠናከር እንደሚገባ ተናግረዋል። ወሰን ተሻጋሪ በጎ ፈቃድ ስራ አንድነትን የሚያጎለብት፣ ማንነትን የሚያስተሳስር፣ የኢትዮጵያን ከፍታ ወደ ላቀ ከፍታ የሚያሸጋግር በመሆኑ ያለውን ችግር ተካፍለን ለነገ አብሮነታችን የመደመር እሳቤን የብልጽግና ፓርቲ አላማ ሰው ተኮርነቱን መሬት ላይ ወርደን አሳይተናል። እንደመር ስንል ጋምቤላ ያለውን ለኢትዮጵያ ሼር ለኦሮሚያ በማካፈል ኦሮሚያም ለጋምቤላ፣ ጋምቤላ ለአማራ፣ አማራው ለሶማሌ በመሆን ስለሆነ
ይሄ የመደመር ጥግነት የኢትዮጵያ ማንነት ላይ የተመረኮዘ እኛም እንደ ክልል ኦሮሞ የሚታወቅበትን የበጎ ፍቃድ ስራ አጎልብተን በመንሄድ እናንተም መታችሁ ስላያችሁን ከልብ እናመሰግናለን። የኢሉ አባቦር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ በበኩላቸው ከጋምቤላ ክልል ህዝብና መንግስት ጋር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ትስስርን እንዲሁም አብሮነትን የበለጠ በሚያጎለብቱ ተግባራት ላይ ያተኮሩ ቅንጅታዊ ስራዎች እየተከናወኑ እንደሚገኙ ገልጸዋል። ታሪካዊ የነበረውን ትስስራችን አጠናክረን ዛሬ የምናደርገው የዜግነት አገልግሎት ደግሞ ከአገልግሎት በላይ ትስስራችን የሚያጠናክር ወንድማማችነትን የሚያጠናክር አብሮነትን የሚያጠናክር ከጋምቤላ ክልል ወደ ዞኑ መጥተው የበጎ ፍቃድ ስራዎችን ያከናወኑ አካላትንም የዞኑ አስተዳደር አመስግኗል። ዘገባው የኢሉ አባቦር ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። የባኮ ግብርና ምርምር ማዕከል ከፍተኛ ምርት የሚሰጡ የተሻሻሉ የሰብል ዘሮችን ለተጠቃሚዎች ለማድረስ የማባዛትና የማስፋፋት ስራዎች እየሰራ መሆኑን አስታወቀ። የግብርና ምርምር ማዕከሉ ከፍተኛ ምርት መስጠት የሚችሉ የሰብልና የከብት መኖ ዘሮችን በምርምር በማግኘት ለአካባቢው ህብረተሰብ የማስተዋወቅ ስራ እየሰራ መሆኑን ጠቅሷል። የምስራቅ ወለጋ ዞን ኮሚኒኬሽን ጽህፈት ቤት ያደረሰንን መረጃ ባልደረባችን ጽዮን ወንዲፍራው እንደሚከተለው ታቀርቧለች። የባኮ ግብርና ምርምር ማዕከል ከፍተኛ ምርት የሚሰጡ የተሻሻለ የሰብል ዘሮችን ለተጠቃሚ ለማድረስ ዘር ማብዛትና ማስፋት ስራ እየሰራ መሆኑን አስታወቀ። የባኮ የግብርና ምርምር ማዕከል ከፍተኛ ምርት መስጠት የሚችል የተሻሻለ የሰብልና የከብቶች መኖ ዘሮችን በምርምር በማግኘት ለአካባቢው ህብረተሰብ የማስተዋወቅና የማስፋት ስራ እየሰራ ይገኛል። የማዕከሉ ስራ አስኪያጅ አቶ በላይ ተሬሳ የባኮ ግብርና ምርምር ማዕከል በተለያዩ የምርምር ዳይሬክቶሬት የምርምር ስራዎችን እየሰራ ያለ ሲሆን ባለፈው ዓመት 225 ሙከራዎችን እንዳደረገ በመጥቀስ በመጪው ዓመትም ከ8 እስከ 10 የሚሆኑ ዝርያዎችን ለመልቀቅ ዝግጁ መሆኑንም ተናግረዋል። አምና እንደ ማዕከላችን ከ225 ሙከራዎችን ሰርተናል። ከነዛ ሙከራዎች 3 የተለየ ዝርያዎች ተለቀዋል። እነዛም 2 የተልባ ዝርያዎችና 1 የሰሊጥ ዝርያ የተለቀቁ አሉ። ዘንድሮ ደግሞ አሁን እንዳልኩት የተለያዩ እህሎች ላይ ከ8 እስከ 10 ሊሆኑ የሚችሉ ዝርያዎች ሊለቀቁ ይችላሉ። እነሱ ደግሞ እየሰራን አሁን እያስገመገምን ነው ያለን። ማዕከሉ ከዚህ ቀደም የተለያዩ የሰብል ዝርያዎችን ለአርሶ አደሩ እያበረከተ ሲሆን በአሁኑ ወቅት በምርምር ማዕከሉ የተሞከሩ ከዚህ ቀደም ከነበሩ ዘሮች በሽታን የሚቋቋሙና ምርትና ምርታማነታቸውም ከፍተኛ እንደሆነ የማዕከሉ ተመራማሪዎች ተናግረዋል። በአጠቃላይ እንደ አትክልትና ፍራፍሬ ምርምር ብዙ ስራዎችን ብንሰራም በይበልጥ ፎከስ አድርገን እየሰራንበት ያለው የማላመድና የዘር መልቀቅ ስራ ላይ ነው። በማላመድ ስራ ካዛቫ የሚባለው ቫራይቲ አለ። ይሄ ማለት ካዛቫ 7 ቫራይቲዎች እዚህ ግቢ ውስጥ አለን። እሱንም 6 ቫራይቲዎች አሉን። ከ6ቱ ቫራይቲ በ3 ቦታ ላይ ለ2 አመት ተሰርቷል። እሱን አርቨስት አድርገን አናሊሲስ ሰርተን በሚቀጥለው ወደ ገበሬ እናወጣለን። በዘንድሮ ምርት ዘመን 5 እህሎች ላይ ለገበሬ የሚለቀቁ ላይ እየሰራንን ከነዚህም ውስጥ አኩሪ አተር፣ ሶያቢን፣ ሰሊጥ፣ አተርና ሱፍ ላይ እየሰራ ነው የምንገኘው። በአኩሪ አተር ላይ 2 አይነት ነው እየሰራ ያለ ነው። እነሱም ሌትና ሚዲየም የሚባሉ ያሉት ናቸው። እነዚህም ቪቪቲ ላይ የደረሱ እህሎች በዘንድሮ ይለቀቃሉ ብለን እናስባለን። በምርትና ምርታማነታቸው የተሻሻሉና ከፍተኛ ምርት በመስጠት የአርሶ አደሩን ሕይወት የሚለውጡ 2 የቡና ዝርያዎችን ማለትም 744 እና ዴሱ የተባሉ የቡና ዝርያን ዘንድሮ ወደ አርሶ አደሩ እንዲደርስ እየተደረገ ነው። እየተሰሩ ካሉ ትልቅ ስራዎችም አንዱ ይህ ነው። የባኮ ግብርና ምርምር ማዕከል ከተቋቋመበት ጊዜ ጀምሮ በምስራቅ ወለጋ፣ ሆሮ ጉዱሩ ወለጋ፣ ቡኖ በደሌና ምዕራብ ሸዋ ዞን ለግብርና ዘርፍ ምርታማነት ማነቆ የሆኑ ችግሮች ላይ የተሻሻለ የግብርና ቴክኖሎጂዎችን በማፍለቅና በማስተዋወቅ ጉልህ አስተዋጽኦ እያበረከተ ነውም ተብሏል። በሆሮ ጉዱሩ ወለጋ ዞን የሰላም አማራጭን የተቀላቀሉ የሸኔ ታጣቂዎች እጅ ሰጡ። ለበርካታ ዓመታት ነፍጥ አንግበው ህዝቡን ሰላም ሲነሱና ልማት ሲያደናቅፉ የነበሩ የሸኔ ታጣቂዎች መንግስት የሚያቀርበውን ያልተቋረጠ የሰላም አማራጭ በመቀበል በሆሮ ጉዱሩ ወለጋ ዞን የሰላም አማራጭን የተቀበሉ የሸኔ ታጣቂዎች እጅ ሰጡ።
ለበርካታ ዓመታት ነፍጥ አንግበው ህዝቡን ሰላም ሲነሱና ልማት ሲያደናቅፉ የነበሩ የሸኔ ታጣቂዎች መንግስት የሚያቀርበውን ያልተቋረጠ የሰላም አማራጭ በመቀበል የቡድኑን አመራር ጃል በርሲሳን ጨምሮ 73 አባላት 7 ብሬን፣ 4 ስናይፐር፣ 50 ክላሽ እና ሌሎች ኋላ ቀር መሳሪያዎችን ይዘው እጃቸውን ሰጥተዋል። ወዶ ገቦቹ ሆሮ ጉድሩ ወለጋ ዞን መቀመጫ ወደ ሆነው ሻምቡ ከተማ የገቡ ሲሆን የቴዎድሮስ ኮር ዋና አዛዥ ብርጋዴር ጀነራል ረሺድ ኢብራሂምን ጨምሮ የክፍለ ጦር አመራሮች፣ የወረዳ አመራሮች፣ አባገዳዎችና የሀገር ሽማግሌዎች በተገኙበት አቀባበል ተደርጎላቸዋል። በዚህ በሰለጠነ ዘመን ዓላማ የሌለው ትጥቅ አንግቦ በጫካ መኖር ትርፉ ውድቀትና ኪሳራ ነው ያሉት ብርጋዴር ጀነራል ረሺድ ኢብራሂም የሰላምን ምንነት እና አስፈላጊነት ተረድተው እጅ ለሰጡ የሸኔ አባላት በየደረጃው ከሚገኙ የመንግስት አካላት ጋር በመነጋገር ወደ ህብረተሰቡ ተመልሰው ወደ ስራ መግባት የሚችሉበት አማራጭ ድጋፍ ይደረግላቸዋል ተብሏል። ኮሩ የተሰማራበት የግዳጅ ቀጠና እጥፍ ድርብ ድል እያስመዘገበ መሆኑን ጠቅሰው በቀጣይም የሰላም አማራጭን ወደ ጎን በመተው በየጫካ የሚሽለከለኩ የቡድኑ አባላት ላይ የሚወሰድ እርምጃ ተጠናክሮ ይቀጥላል ማለታቸውን ከኢፌዴሪ መከላከያ ሰራዊት የተገኘው መረጃ ያመለክታል። ክቡራን ተመልካቾቻችን አሁን የቢዝነስ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን ልታደርሳኝ ባልደረባዬ ኢየሩሳሌም ሽመልስ እዚህ ስቱዲዮ ተገኝታለች። ኢየሩሳሌም እንደምን አመሸሽ? ምን ይዘሻል? ተመልካቾች ምን ይጠብቁ? እሺ አመሰግናለሁ። ከሀገር ውስጥ ጀምረለ ሁለተኛው የኢትዮ ጅቡቲ የቢዝነስ ማስፋፊያ ፎረም እየተካሄደ ነው የሚገኘው። ፎረሙ እንግዲህ የሎጂስቲክስ አቅርቦት ለቀልጣፋ ወይም ደግሞ ለቀጠናው የቢዝነስ ትስስር በሚል መሪ ሀሳብ ነው በጅቡቲ እየተካሄደ ያለው። ይህኛው ከሀገር ውስጥ ያዝነው ሲሆን ከውጭ ደግሞ ተርኪና አሜሪካ በጋራ ያላቸውን የውጭ ግንኙነት በተለይም ደግሞ ተርኪ ከአሜሪካ ጋር ያላትን የውጭ ንግድ ወደ $100 ቢሊዮን ለማሳደግ ማቀዷን የተነገረው። ይህም እንግዲህ ባሳለፍነው ሳምንት የተርኪ ፕሬዚዳንት ሬሲፕ ጣይብ ኤርዶጋን በዋይት ሀውስ በነበራቸው ጉብኝት ወቅት ነው። ይህና ሌሎች አሉ። ሌሎችን ደግሞ በሰፊ የምናያቸው ይሆናል። መልካም ጊዜ። አመሰግናለሁ። ሁለተኛው የኢትዮ ጅቡቲ የቢዝነስ ማስፋፊያ ጉባኤ የሎጂስቲክስ አቅርቦት ለቀጠናዊ የቢዝነስ ትስስር በሚል መሪ ሀሳብ በጅቡቲ እየተካሄደ ይገኛል። ጉባኤው የኢትዮጵያና ጅቡቲን የሎጂስቲክስ ትብብር ለማሳደግ ያለመ ስለመሆኑም ተገልጿል። የኢትዮጵያ የሎጂስቲክስ ዘርፍ ማህበር ፕሬዝዳንት ኤልሳቤት ጌታሁን ጉባኤው በሎጂስቲክስ ዘርፍ የሚስተዋሉ ችግሮችን በመቅረፍ ቀጣይነት ያለውን የቢዝነስ እድገት ለማፋጠን እንደሚረዳ ተናግረዋል። ጉባኤው ለእድገትና ትራንስፎርሜሽን የሚፈጥረው እድል ለቀጠናው ተምሳሌታዊ ትብብር እንደሚሆንም ጠቅሰዋል። የጅቡቲ የንግድ ቱሪዝም ሚኒስቴር መሐመድ ዋርሳ ማዲሬ በበኩላቸው ጉባኤው የሁለቱን ሀገራት የንግድ ትብብር በማሳደግ የኢትዮ ጅቡቲ ኮሪደርን ይበልጥ ውጤታማ የሚያደርግ ስለመሆኑ ተናግረዋል። በሁለቱ ሀገራት መካከል የትስስር የእውቀት ሽግግርና ስትራቴጂካዊ ትብብር ለመፍጠር የሚያስችል መድረክ መሆኑንም ጠቁመዋል። የኢትዮጵያ አየር መንገድ ከ20 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን አስታወቀ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው አየር መንገዱ የስራ ዕድል በመፍጠር በኩል በአሁኑ ወቅት 20 ሺህ ቋሚ ሰራተኞችን የሚያስተዳድር ሲሆን 1700 ያህሉ ፓይሌቶች መሆናቸውን ተናግረዋል። ከ4000 በላይ የበረራ አስተናጋጆች ያሉት መሆኑን በመጠቆምም ከ2500 በላይ ቴክኒሻኖች መኖራቸውንም አንስተዋል። ከዚሁም በተጨማሪ 5000 የሚሆኑ ኮንትራት ሰራተኞች በአየር መንገዱ እየሰሩ እንደሚገኙም ተናግረዋል። በ2017 በጀት ዓመት 1.1 ቢሊዮን ብር ብድር ለአርሶ አደሮች መሰጠቱን የኢትዮጵያ ምርት ገበያ አስታወቀ። የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ አቶ መርጊያ ባይሳ የኢትዮጵያ ምርት ገበያ የአርሶ አደሩን የፋይናንስ ተጠቃሚነት ለማሳደግና የብድር ስርዓቱን ተደራሽነት ለማረጋገጥ እየሰራ ይገኛል ብለዋል። በዚህም አርሶ አደሩ ምርቱን ብቻ በዋስትና በማስያዝ ያለ ተጨማሪ ማስያዣ የብድር አገልግሎት የሚያገኝበት ምቹ ሁኔታ ተመቻችቷል ነው ያሉት። በ2017 በጀት ዓመት 1.1 ቢሊዮን ብር ብድር ለአርሶ አደሮች ህብረት ስራ ማህበራትና አቀነባባሪዎች እንዲያገኙ መደረጉንም ተናግረዋል። በበጀት ዓመቱ ከምርት ግብይት ሚዛንና ጥራት ፍተሻ አገልግሎት አንጻር 737740 ሜትሪክ ቶን የጥራጥሬና ቅባት እህሎች የሚዛን አገልግሎት ተሰጥቷቸዋል ያሉት።
ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። መንግስት የሳይበር ጥቃት ለደረሰበት ጃጓር ላንድ ሮቨር የመኪና ማምረቻ ኩባንያ የ1.5 ቢሊዮን ፓውንድ ብድር ዋስትና ሊሰጥ መሆኑ ተጠቆመ። የሳይበር ጥቃቱ በመኪና አምራቹ ላይ ያደረሰውን የምርት ማቆም ተከትሎ መንግስት አቅራቢዎቹን ለመደገፍ የብድር ዋስትና ማዘጋጀቱ ተጠቁሟል። የቢዝነስ ሴክሬታሪ ፒተር ካይል ከንግድ ባንክ የሚገኘው ብድር በዌስት ሚድላንድ፣ በመርሲሳይድ እና በመላው ዩናይትድ ኪንግደም ያሉ ስራዎችን ከመዘጋት ይታደጋል ብለዋል። አምራች ኩባንያውን በነሐሴ ወር መጨረሻ ላይ የሳይበር ጥቃት ከደረሰበት በኋላ ምርቱን ለሳምንታት ለማቆም ተገድ ወደ 30 ሺህ የሚጠጉ ሰዎች በቀጥታ ዩኬ ባለው ኩባንያ ፋብሪካዎች ውስጥ ተቀጥረው የሚሰሩ ሲሆን 100 ሺህ የሚያህሉት በአቅርቦት ሰንሰለት ውስጥ ላሉ ኩባንያዎች ይሰራሉ ተብሏል። አንድ ኩባንያ በሳይበር ጥቃት ምክንያት የመንግስት እርዳታ ሲያገኝም ለመጀመሪያ ጊዜ እንደሆነ ይታመናል ሲል የዘገበው ቢቢሲ ነው። ቱርክዬ ከአሜሪካ ጋር ያላትን የውጭ ንግድ 100 ቢሊዮን ዶላር ለማድረስ ማቀዷን አስታወቀች። ይህ ውሳኔ ባሳለፍነው ሳምንት የቱርክዬ ፕሬዝዳንት ሬሲፕ ጣይብ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ በንግድ ላይ ስትራቴጂካዊ ስምምነቶችን በማድረግ ስምምነት ላይ መድረሳቸው ተገልጿል። የኢስታንቡል የንግድ ምክር ቤት ኃላፊ ሴቪክ አብዳጊክ ባለፈው ዓመት ቱርክዬ ከዩኤስ ጋር በ65 ምድቦች የንግድ ትርፍ አስመዝግባለችም ብለዋል። በፕሬዝዳንት ኤርዶጋን እና በፕሬዝዳንት ዶናልድ ትራምፕ መካከል የተደረገው ስብሰባም የቱርክዬና የአሜሪካን ግንኙነት ያፋጥናል ብለን እናምናለን ብለዋል። አብዳጊክ በስብሰባው ላይ በተለይም በኃይልና በመከላከያ ላይ የተለያዩ ስምምነቶች የቱርክን ስትራቴጂካዊ ኃይልና በዓለም አቀፍ ደረጃ ያለውን አቅም ያሳያሉ ብለዋል። በሁለቱ ሀገራት መካከል ያለው የንግድ ልውውጥ ሁሉን ተጠቃሚ የሚያደርግ አካሄድና የጋራ ታሪፍ በመያዝ የ100 ቢሊዮን ዶላር ግብ ላይ እንደሚደርስ እናምናለን ያሉት ዩኤስኤ ከጀርመን በመቀጠል የቱርክዬ ሁለተኛው የውጭ ንግድ ገበያ ነች ሲል ያስነበበው አናዶሉ ነው። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁት ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ምሽት። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የዓለም ማህበረሰብ አርኤስኤፍን በአሸባሪነት እንዲፈርጀው ጠየቁም። በሌተናል ጀነራል መሐመድ ሐምዳን ደጋሎ የሚመራው አርኤስኤፍ ፈጥኖ ደራሽ ኃይል ከሱዳን መንግስት ጦር ጋር ሲዋጋ ከ2 ዓመታት በላይ ሆኖታል። መሐመድ ሐምዳን ደጋሎ ጦርነቱ እስከተቀሰቀሰ ድረስ ሉዓላዊ የሽግግር ምክር ቤት የተሰኘው አካል ምክትል ሰብሳቢ እንደነበሩ አናዶሉ አስታውቋል። መንግስታዊ ካሚል ኢድሪስ አርኤስኤፍ በዓለም አቀፍ ደረጃ በአሸባሪነት ይፈረጅልን ያሉት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር ነው። ጦርነቱ ከጊዜ ወደ ጊዜ ሰብአዊ ቀውሱን እያባባሰ መምጣቱም ይነገራል። እስካሁን የሱዳን ጦርነት ማስቆሚያ እንዳላገኘም መረጃዎች ያሳያሉ። የፍልስጤማውያኑ ታጣቂ ቡድን ሐማስ እስራኤል በጋዛ ከተማ በምትፈጽመው ከባድ ድብደባ የተነሳ 2 ታጋቾች ያሉበት ሁኔታን ለማወቅ ተስኖኛል አለ። ሐማስ እስከ ትናንት አመሻሽ ድረስ ባሉት 48 ሰዓታት ታጋቾቹ ያሉበት ሁኔታ ማወቅ አልቻልኩም ማለቱን ቲአርቲ ወርልድ ዘግቧል። እንደሚባለው እስካሁን በሐማስ እጅ 50 ያህል ታጋቾች ይገኛሉ። ከመካከላቸው 20ዎቹ በሕይወት እንዳሉም ይገመታል። የጋዛው የተኩስ አቁም ንግግርና ድርድር ባለመሳካቱ ታጋቾቹ በፍልስጤማውያን እስረኞች ልዋጭ የማስለቀቅ እድል ተመናምነዋል። እስራኤል ከቅርብ ሳምንታት ወዲህ በጋዛ ከተማ ሁለገብ የጦር ዘመቻዋን መክፈቷ ይነገራል። ክቡራን ተመልካዮቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ አብሬያችሁ ነበር። መልካም ጊዜ